ካሉት አባቶቻችን አስተዳዳሪዎች ይህንን ቤተክርስቲያን አሰርተው በማስመረቅ ታሪክ ያስቀመጡት ባለታሪኩ መልአከ ታቦር ስጦታውን ይሰጡልናል። መልአከ ታቦር ስጦታውን እየሰጡልን ነው። እግዚአብሔር ይመስገን ይህችን ቀን ቀድሶ ለሰጠን። እግዚአብሔር ይመስገን ይህችን ቀን ቀድሶ ለሰጠን። ከያለንበት ሰብስቦ ወደዚህ ያደረሰን። ከያለንበት ሰብስቦ ሰባስቦ ወደዚህ ያደረሰን። እልል ብላችሁ እግዚአብሔርን አመስግኑ። አጋዕዝተ ዓለም ሥላሴን ነው ስጦታ ያቀረቡላቸው። አሁንም እየሰጡ ነው። እልል ብላችሁ አመስግኑ። አሁንም እግዚአብሔርን እልል ብላችሁ አመስግኑ። እግዚአብሔር ይመስገን። አጨብጭቡ። እግዚአብሔር ይመስገን ይህችን ቀን ቀድሶ ለሰጠን። እግዚአብሔር ይመስገን ይህችን ቀን ቀድሶ ለሰጠን። ፈረሰኛው ቅዱስ ጊዮርጊስን ነው ስዕሉን አምጥተው እንዲጠብቃቸው ከፊት እንዲመራቸው የሰጧቸው። ለሌላችሁ አመስግኑ። ክቡራን አድባራትና የገዳማት የመጣችሁ ከልዩ ልዩ አድባራት የመጣችሁ ሊቃውንት ምዕመናንና ምዕመናት የመልካም ተግባር የምስክር ወረቀት ይላል ለሊቀ ካህናት በየነ አሰፋ እርሱ የፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ ሆነው ከተመደቡበት ዕለት አንስቶ ለማህበረ ዲያቆናት የጽዋ ማህበር በእውቀት በሀሳብና በልዩ ልዩ ድጋፎች ላበረከቱት ከፍተኛ አስተዋጽኦ ይህንን የምስክር ወረቀት ከምስጋና ከአክብሮት ጋር ሰጥተነዎታል ይላል። እንግዲህ ፊርማ አለው ሊቀ ኅሩያን ሲሳይ በርሄ የማህበሩ ሙሴ ማለት ነው። እግዚአብሔር ይስጥልን ብላችሁ አመስግኑ። ከዚህ አቶ ዘይዱ የተባሉ ደግሞ አሁን አንድ ስጦታ እያቀረቡልን ነው። ስጦታውን እንዲሰጡ አቅርቡት። አቶ ዘይዱ ሀብተ ማርያም ስጦታ እያቀረቡ ነው። በእውነት ኢትዮጵያዊ አባቶችና እናቶችን ለብሰው ቤተክርስቲያን የሚያስቀድሱበትን አካባቢ ቀዝቃዛ መሆኑን አውቀው እንዳይረዳቸው በእውነት ከተነለላችሁ አመስግኑላቸው። ከዚህ በመቀጠል ከተለያየ ገዳማትና አድባራት የመጣችሁ የገዳማትና አድባራት አስተዳዳሪዎች፣ እንደዚሁም ከአዲስ አበባ ሀገረ ስብከት ከጠቅላይ ቤተ ክህነት የመጣችሁ እንግዶች፣ በዚህ በተቀደሰ ስፍራ የተገኛችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር አምላካችን የተመሰገነ ይሁን። አሁን የሚገርማችሁ በዚህ ሁኔታ ላይ መማማር አይቻልም። መማማሩ በተግባር አይተናል። ሊቀ ካህናት በየሄዱበት ቦታ ላይ በእውነት ቅድም ያነበቡትን ወንጌል ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ ለስምዖን ጴጥሮስ የተነገረውን ቃል በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ትወደኛለህን እያለ መጀመሪያ ግልገሎችን ሰማራ ትወደኛለህን እያለ ቀጥሎም ጠቦቶችን ጠብቅ፣ ትወደኛለህን በጎችን አሰማራ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የተናገረውን ሊቀ ካህናት በየነ በየሄዱበት ገዳማትና አድባራት
በተግባር እየፈጸሙ ነው የነበሩት አሁንም ያሉት። እንደምታውቁት ግልገሎች የተባሉትን ሕፃናትና ወጣት ሰንበት ተማሪዎችን በያሉበት አክብረውና በፍቅር ይዘው ሁልጊዜ በቤተ ክርስቲያን እንዲቆዩ ያደረጉ አባት ናቸው። ዛሬ እንደምትመለከቱት ከቅዱስ ጊዮርጊስ ከፈረንሳይ ቅዱስ ጊዮርጊስ የሰንበት ትምህርት ቤቱ ወጣት ሊቀመንበር መጥቶ የተናገረውን ሰምታችኋል። የሰበካ ጉባኤ ሊቀመንበሩ መጥተው የተናገሩትን የፍቅር ቃል ሰምታችኋል። ወደ ፈረንሳይ ጊዮርጊስ በሄዱበት ጊዜ የኢያቄም ዋና ሰንበት ተማሪዎችና ካህናት ተገኝተው እያለቀሱ ነበር የተናገሩት። የምንወዳቸውንና ታላቁን አባት ከሐና ቤተ ክርስቲያን ልማት ላይ ሆነን ወንጌል እየተስፋፋ ወደ ፈረንሳይ ጊዮርጊስ ሄዱብን ብለው ወደ አዲስ አበባ ሀገረ ስብከት ሊቀ ጳጳስ ብዙ ደብዳቤ ተጻፎ እንዲመለሱላቸው አልቅሰው ነበረ። ነገር ግን ቤተ ክርስቲያን አንዲት ስለሆነች እንደዚህ አይነት የልማት አርበኛና ወንጌላዊ አባት በሌላ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ መጠን የለሽ ፍቅሩን በመስቀል ላይ የዋለላቸውን ምዕመናንን እንዲጠበቁ ያደረገ እግዚአብሔር በእውነት ለልጆቹ አደራ የሰጣቸው ስለሆነ ልጆቹ በደንብ ስለጠበቁለት ነውና እዛ ሐና ላይ የተጠበቁትን በፈረንሳይም የምዕመናኑ የዛው የቤተ ክርስቲያን ልጆች ስለሆኑ እንዲጠበቁ በነበሩበት እዛው ተገኝቶ በደንብ ጠብቀዋቸዋል። ምዕመናኑ ወንጌልን ሰብከዋል፣ በፍቅር ቆይተዋል። የሚገርማችሁ እዛ ቦታ ላይ አሁን የምታዩዋቸው ሰበካ ጉባኤና የሰንበት ትምህርት ቤት ተወካዮች አልቅሰው አባታችንን እናመልክትና እዛው ጥሩልን ሕንፃው ይሰራ የሚል ነበር መጀመሪያ አቋማቸው። ነገር ግን አባታችን ዕጣ የሚያጸናው እግዚአብሔር ነው። አንድ ቤተ ክርስቲያን ብቻ እንዳገለግል አይደለም የታዘዝኩት ኃላፊነት ቤተ ክርስቲያን ወደ ላከችን ቦታ ላይ ሄጄ አገለግላለሁና ከኔ ኃላፊነት የተሰጠኝ ግልገሉን ማሰማራት ነው። ጠቦቶቹን ወጣቶቹ ወደ መናፍቅ እንዳይሄዱ መጠበቅ ነው። እናቶችንና አባቶችን ወደ ንስሐ እንዲገቡ ሥጋው ደሙ እንዲቀርቡ ማድረግ ነው የኔ ትልቁ ኃላፊነት። ቀሪው ልማት ደግሞ እግዚአብሔርን ያሰራኝን ሥራ እሰራለሁ በማለት ወደዚህ መጥተዋልና እንኳን ደስ አላችሁ እላለሁ። እንኳን ደስ አላችሁ። በእውነት ነው የምላችሁ የምንመሰክረው እዚህ የተገኙት የገዳማትና አድባራት አስተዳዳሪዎች የተገኙት ካህና ቤተ ክርስቲያን ያሉ ተገኝተዋል። ጊዮርጊስ ተገኝተዋል። ሌላ ቦታ የሚያስተዳደሩበት ቤተ ክርስቲያን አሉ እዚህ በመካከላቸው ተገኝተዋል። ምክንያቱም ፍቅር ያላቸው አባት ስለሆኑ ነው። እንደምታውቁት መዋደድ ወደ ላይ መውደድ፣ እርስ በርስ ደግሞ መዋደድ ነው። እውነተኛ ምንድን ናቸው? የእግዚአብሔር የሚናገሩ የእግዚአብሔር አንደበት ናቸው ይላል መጽሐፈ ምዕዳን። አባታችንም በእውነት ስለ እግዚአብሔር የሚናገሩና በሕይወታቸው የሚኖሩ መውደድን በቃል የሚናገሩ ሳይሆን እየወደዱ የሚያዋድዱ ናቸው አባት። ስለዚህ ዛሬ በእውነት እሳቸው እንደዚህ አይነትን አባት የተቀደሰ አባት የልማት አባት የወንጌል ገበሬ በቃሉ ሳይሆን የሚነበብ መጽሐፍ ሆኖ የሚታይ አሁን ተመልከቱ። በየትኛው አካባቢ ነው ሰንበት ትምህርት ቤት ኃላፊው መጥተው የሚመሰክሩ ይሄ ተደርጎልናልና እናንተም ደስ ይበላችሁ፣ የእናንተም ሰንበት ትምህርት ቤታችሁ ይጠናከርላችኋል፣ ወንጌል ይስፋፋል፣ ለወንጌል የሚመደበው በጀት የማይቆጫቸው አባት ተገኝተዋል፣ ይዘመርበታል መድረኩ አውደ ምሕረቱ ከአሁን በፊትም ወንጌል የነበረበት ቦታ ነውና ብለዋል። ስለዚህ እግዚአብሔር አምላክ ለአባታችን ረጅም ዕድሜ ይስጥልን። እናንተም ዛሬ ተገኝታችሁ ደስ ብሏችኋልና በደስታ ተቀብላችኋልና በደስታ እንድትቆዩ እግዚአብሔር ይርዳችሁ። አባታችን ትልቁ አደራ ከአሁን በፊት ለጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ
ጠቦቶቼን፣ ግልገሎቼን፣ በጎቼን ብሎ እንዲያሰማራ ተሰጥቷል። ዛሬም ቅዱስ አባታችን ብፁዕ በቅዱስ አቡነ ማትያስ ፓትርያርክ በጎችን ጠብቅ ብለው በጠቦቶችን ጠብቅ ግልገሎችን አሰማራ ብለው ልኳቸዋልና እውነተኛ በጎች ሆነው ለመለሙ ቦታ የሚሰማሩ በጎች ያድርጉልዎት። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በስብሐት